በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ምእመናን ሁላችሁ እንደምን አላችሁ? ቸርነቱ የማያልቅ ምሕረቱ የማይለካ የዘላለም አባት የሰላም አለቃ እግዚአብሔር ቸርነትና ምሕረቱን አብዝቶ ዛሬም እንድናመልከው ዛሬም ለስሙ እንድንዘምር ዛሬም ለክብሩ እንድንበረከክ ይህችን ቀን ለዕድሜያችን ተጨማሪ አድርጎ ስለሰጠን ለስም አጠራሩ ክብርና ምስጋና ይሁን። ከአፌ ልተፋህ ነው። ዮሐንስ ራእይ ምዕራፍ 6 ቁጥር 13። ይሄ በዮሐንስ ወንጌል ምዕራፍ 6 ቁጥር 14 ጀምሮ የተጻፈ የመጽሐፍ ቅዱስ ቃል እንዲህ ይላል። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውንና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳልሆንክ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም ነበረ። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። በዚህ የመጽሐፍ ቅዱስ አገልግሎት በዮሐንስ ወንጌል በዚህ በምዕራፍ 6 ያለውን ትርጓሜውን ሳይሆን የምናየው የተወደደ አምልኮ የትኛው ነው? እግዚአብሔር አምላክ የሚወደው አምልኮ የትኛው ነው? በራድ ወይም ትኩስ ስላልሆንክ ሥራህን አውቃለሁ፣ እንዲሁ ለብ ስላልክ ግን ከአፌ ልተፋህ ነው ይላልና ለብ ያለው አገልግሎትስ የትኛው ነው? እግዚአብሔርን ማምለክ ምን ይመስላል የሚለውን እንደ እግዚአብሔር ፈቃድ የምናይበት ትምህርት ነው። በእርግጥ አሁን ብዙዎቻችን እግዚአብሔርን እናመልካለን ብለን እንናገራለን፣ ስሙን እንጠራለን ብለን እንመካበታለን፣ እንዘምርለታለን ብለን እንደክማለን። ግን የብዙዎቻችን አምልኮ ደካማ የሚሆንበት ጊዜ አለ። ስለዚህ አምልኳችን ምን ይመስላል? ያዕቆብ 1:26 ላይ እንዲህ የሚል የመጽሐፍ ቅዱስ ቃል ተጽፎ እናገኛለን። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር አምልኮቱ ከንቱ ነው ይላል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ቢኖር አምልኮቱ ከንቱ ነው። ማንንም በገደብ ማንንም በስም ማንንም በክብር አላስቀመጠም። ማንም ሰው አንደበቱን ሳይገታና ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ካለ ሁሉም ሰው እግዚአብሔርን የሚያመልክ የሚመስለው ግን አንደበቱን ያልገታ ልቡን እያሳተ ያለ አምልኮቱ ከንቱ የሆነበት ሰው ብዙ ነው ማለት ነው። ስለዚህ የኛ አምልኮስ ምን መምሰል አለበት? እግዚአብሔርን እናመልከዋለን ስንልስ ምን ማለታችን ነው? አምልኳችንስ በምን የተቃኘ ነው? ምንን የመሰለ ነው? በምን የተቀረጸ ነው? እንዴት መደረግ አለበት የሚለውን ማወቅ ያስፈልጋል። አለበለዚያ ደክመን አምልኳችን ከንቱ የሚሆንበት ጊዜ አለ። ለፍተን አገልግሎታችን ሁሉ ከንቱ የሚሆንበት ጊዜ አለ። ለምን? እንደ እግዚአብሔር ቃል ማንራመድ ከሆነ። እግዚአብሔርን እናመልከዋለን ስንል እንወደዋለን፣ እናፈቅረዋለን፣ መንፈሳችንን አካላችንን በአንድነት ለሱ እናስገዛለን ማለት እንደሆነ ግልጥ ነው። ማምለክና ማመስገን ለእግዚአብሔር የተፈጠሩ መንፈሳዊ ግዴታዎች ናቸው። ማምለክና ማመስገን ለእግዚአብሔር የተፈጠሩ ግዴታዎች ናቸው። ማምለክ ስንል እግዚአብሔር አምላክን እንደ አምላክ መቀበል፣ በልዩ መንፈሳዊ ክብር መኖር፣ ማክበርና መስገድ ማለት ናቸው። ማምለክ ማለት እግዚአብሔርን እንደ አምላክ መቀበል፣ መጀመሪያ እግዚአብሔርን መቀበል። እግዚአብሔርን መቀበል ስንል ማንነቱን ማወቅ፣ መረዳት፣ ቃሉን ለመስማት ለመታዘዝ መቁረጥ ማለት ነው። ለመከተል መቁረጥ ማለት ነው። ቃሉን ለመስማት ራስን ማዘጋጀት ማለት ነው። በዚህ ውስጥ ልዩና መንፈሳዊ ክብር ያለው ሕይወትን መኖር ያስፈልጋል። ስናመልከው ማክበርና መስገድ ያስፈልገናል። እንግዲህ እግዚአብሔርን እናመልካለን ስንል እንዴት ነው እግዚአብሔርን የምናመልከው?
ወይንስ አምልኮታችን ከንቱ የማይሆነው በምን መልክ ስናመልከው ነው? ወይስ እግዚአብሔር አምላክ የሚወደው አምልኮስ የትኛው ነው? እኛ እግዚአብሔር እናመልካለን ስንል እግዚአብሔር እንወደዋለን ስንል በምን መንገድ ሲሆን እግዚአብሔር አምላክ ይወደዋል? ወይስ በምን መንገድ ሲሆን እግዚአብሔር አምላክ ይጠላዋል? ይሄንን ማወቅ ያስፈልጋል። እግዚአብሔርን ስናመልከው በንጹህ ልብና በፍጹም መንፈስ መሆን መቻል አለበት። በንጹህ ልብና በፍጹም እምነት እግዚአብሔርን በልባችን የምናመልከው አምላክ ነው። በልባችን የምናምነው አምላክ ነው። ፍጹምም የሆነ እምነት ያስፈልጋል። ያልተጎደለ፣ ያልተሸራረፈ፣ ማጉረምረም የሌለበት ሕይወት ያስፈልጋል። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 14 ላይ እንዲህ የሚል ቃል ጽፎ እናገኘዋለን። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን እንድታደርጉ ያስፈልጋል ይላል። በማን መካከል? በመጥፎና በጠማማ ትውልድ መካከል። እኛ ያለነው በመጥፎና በጠማማ ትውልድ መካከል ነው። ዓለሚቷን አሁን እናያታለን። እየተገፋን ነው፣ እየተገደልን ነው፣ እየተናቅን ነው፣ እየተጠላን ነው። ያለንበት ዓለም ክፉና ጠማማ በመሆኑ በዚህ በክፉ ትውልድና በጠማሞች መካከል ስንኖር እንዴት መኖር አለብን? ብዙዎቻችን እግዚአብሔርን በተደላደለ መንገድ ብቻ ስለምንፈልገው፣ በሰርግ ቤት ብቻ ስለምንፈልገው፣ በደስታ ጊዜ ብቻ ስለምንፈልገው፣ በማግኘት ብቻ ስለምናመሰግነው፣ በተደላደለ ሕይወት በሰመረ መንገድ ብቻ ስለምንፈልገው መከራ ሲመጣ፣ ችግር ሲመጣ፣ ረሃብ ሲመጣ፣ ጦርነት ሲመጣ፣ ስደት ሲመጣ፣ መገደል ሲመጣ ብዙዎቻችን እናጉረመርማለን። አሁን የምናየው ነገር ይሄ ነው። ነገር ግን ይሄ ሊሆን ግድ ነው። ለምን? የምንኖረው በመጥፎና በጠማማ ትውልድ መካከል ነው። በዚህ መካከል ስንኖር እንዴት ነው የምንኖረው ካልን ነቀፋ የሌለበት የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ፣ በዚህ መካከል ያለ ነቀፋ እንድትኖሩ፣ ያለ ነውር እንድትኖሩ እግዚአብሔር አምላክ ይፈልጋል። የእግዚአብሔር ልጆች መሆናችን እንዲታወቅ፣ ይልቁንም ሳታጉረመርሙ ክፉም ሳታስቡ ሁሉ እንድታደርጉ ፈልጋለሁ። ስለዚህ ይሄ ነው የምንኖርበት ሕይወት። ፍጹም የሆነ እምነት፣ ንጹህ የሆነ ልብ ያስፈልጋል። በመንፈስና በእውነት ልናመልከው ያስፈልጋል። በመንፈስና በእውነት። እንዲህ ስንል አምልኳችን አፋዊ ሳይሆን ልባዊ። ይሄ ግልጥ ነው። ብዙዎቻችን እግዚአብሔር አምላክ በአፋችን ያማረ ማንነት አለው። በአንደበታችን እግዚአብሔርን እናመሰግነዋለን፣ እናመልከዋለን፣ እንጠራዋለን፣ እንዘምርለታለን፣ ውዳሴ እናቀርብለታለን፣ ዝማሬ እናቀርብለታለን በአንደበታችን። ወደ ልባችን አስገብተን ግን ልባችንና አንደበታችን ተባብሮ እግዚአብሔርን ያመሰግናሉ። ብዙዎቻችን ወደ ልባችን የመጣ እምነት የለንም። አንደበታችን ላይ የቀረ አምልኮ ግን ብዙ ነው። ለዚህ ነው ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ የራቀ ነው። በከንፈሩ ያመልከኛል። ወገኖቼ እስኪ አሁን አስቡት። እኛ ለእግዚአብሔር ከምናቀርበው ምስጋና አንጻር፣ እግዚአብሔርን ከምናወድሰው ውዳሴ አንጻር አሁን እንዲህ ባለ መንፈሳዊ አገልግሎት እየበረታን እያለ ሀገሪቷ ከጫፍ እስከ ጫፍ በዝማሬ እየተጥለቀለቀች እያለ ይሄ ሁሉ መከራ ለምንድን ነው የሚመጣብን? ይሄ ሁሉ ችግር ለምንድን ነው የሚመጣብን? ዝማሬያችን አልደረሰም ማለት ነው? አምልኳችን አልደረሰም ማለት ነው? ወይንስ አንደበታችን ብቻ እግዚአብሔርን እያመለከው ልባችንን ስላላስገዛንለት ነው? በአንደበታችን የምንጠራውን ያክል በልባችን ስለማንታመነው ነው። ይሄንን መመርመር ያስፈልጋል፣ ማወቅ ያስፈልጋል። ይሄ ማንም ለማንም የሚነግረው ትምህርት አይደለም። እያንዳንዳችን ልባችንና አንደበታችን አንድ መሆኑን ማወቅ፣ መመርመር፣ መከተል፣ ማሰብ፣ መጠየቅ ያስፈልጋል። ስለዚህ እግዚአብሔር እናመልካለን ስንል አፋዊ ሳይሆን ልባዊ፣ ስጋዊ ሳይሆን ወደ ነፍስ የተጠጋ መንፈሳዊ። እግዚአብሔር በስጋ ብቻ የሚመለክ አይደለም። አዎ ስጋችን ይጾማል፣ ስጋችን ይሰግዳል፣ ስጋችን ይዘምራል። እውነት ነው። ግን ስጋዊ ብቻ መሆን መቻል የለብንም። ወደ ነፍስ የተጠጋ መንፈሳዊ ማንነት ያስፈልገናል። የተለየ መንፈሳዊ ማንነት። ቅድም እንዳለው በጠማማና በመጥፎ ትውልድ መካከል ስንኖር እኛ ደግሞ በጎና ቅኖች ሆነን መታየት መቻል አለብን። ለዚህ ነው ጳውሎስ በብዙ ባለግራዎች መካከል ያለን ባለቀኞች ነን፣ በብዙ ክፎች መካከል ያለን ደጎች ነን፣ በብዙ
ደካሞች መካከል ያለን ብርቶች ነን እያለ ይለያል። እኛ እግዚአብሔርን በማምለካችን በዚህ ልንለይ ያስፈልጋል። አምልኳችን እኛን ከሌሎቹ ሊለየንና ሊገልጠን ያስፈልጋል። ይሄም የሚሆነው መንፈሳዊ ስንሆን ነው። ነፍሳችንን በእግዚአብሔር ፊት ማፍሰስ ስንችል ነው። ሌላው ጊዜያዊ ሳይሆን አምልኳችን ዘለዓለማዊ ነው። ብዙዎቻችን እግዚአብሔርን የምናመልከው ለተወሰነ ጊዜ ነው። አስተውላችሁ ከሆነ ክርስትና ትዝታ የሆነባቸው ሰዎች ብዙዎች ናቸው። ክርስትና በተስፋ የምንኖረው የወደፊት ሕይወት እንጂ በትዝታ የምንቆዝመው ያሳለፍነው ሕይወት አይደለም ክርስትና። አስተውላችሁ ከሆነ አንዳንድ እግዚአብሔር አምላክ ከፍ ያደረጋቸው በጎ ያላቸው ለማህበረሰቡ ስራቸው በጎነታቸው ያስተምራል ብሎ ያቀርባቸው አንዳንድ ሰዎች እንዴት ነው ወደዚህ ሕይወት የገባኸው? እንዴት ነው ወደዚህ ስራ የመጣኸው? ተብለው ሲናገሩ ወይም ሲጠየቁ አስተውላችሁ ከሆነ ህሊናቸውን ሰብስበው አይናቸውን ቦዘዝ አድርገው ያን ጊዜ ዲያቆን ነበርኩኝ፣ ያን ጊዜ ሰንበት ተማሪ ነበርኩኝ፣ ያን ጊዜ አገልጋይ ነበርኩኝ፣ አገልግሎቴን የጀመርኩት በዚህ ነው ብለው ክርስትና ትዝታ የሆነባቸው ሰዎች ብዙዎች ናቸው። ለብዙዎቻችን ክርስትና ትዝታ ሆኖብናል። በአንድ ወቅት ነፍሳችንን መንፈሳችንን ሁሉ አስገዝተን ለእግዚአብሔር የምናገለግል ለስሙ የምንቆም የምንቆረቆር በአንደበታችን ስሙ ያማረልን አገልግሎታችን የሰመረልን የምንመስል ብዙዎች ከጊዜ በኋላ ደግሞ በትዝታ ነበርኩ ብለን የምናወራ ብዙ ሰዎች አሉ። ስለዚህ ክርስትና ወይም እግዚአብሔርን ማምለክ ጊዜያዊ አይደለም፣ ዘለዓለማዊ ነው። እስከ ሕይወታችን ህቅታ ድረስ የምንታመንበት ሕይወት እንጂ ለጊዜው ለምልመን የምንታይበት ሕይወት አይደለም። ክርስትና ጊዜያዊ ቢሆን ኖሮ ክርስትና ለአንድ ሳምንት፣ ክርስትና ለአንድ ወር፣ ክርስትና ለአንድ ዓመት ቢሆን ኖሮ ብዙ ሰው ክንፍ ያወጣ ነበረ። ብዙ ሰው የቅድስና ማዕረግ ይቀዳጅ ነበር። ብዙ ሰው አክሊል ይጎናጸፍ ነበር። ነገር ግን ዘመኑ እየረዘመ እድሜው እየረዘመ በሄደ ቁጥር ለእግዚአብሔር ያለን ፍቅር ብዙዎቻችን እየቀዘቀዘ ይመጣል። ቤተ ክርስቲያን ውስጥ ትናንት ያየናቸው ሰዎች ዛሬ የሉም። ዛሬ የምናገኛቸው ሰዎች ነገ የሉም። ይሄም ክርስትናቸውን በጊዜያዊ ሕይወት ስለሚገድቡት የተቸገሩ እስኪያገኙ ድረስ፣ የተራቡ እስኪጠግቡ ድረስ፣ ትዳር ያላገኙ ትዳር እስኪያገኙ ድረስ፣ ስራ የሌላቸው ስራ እስኪያገኙ ድረስ፣ መውለድ ያቃታቸው እስኪወልዱ ድረስ፣ ገንዘብ የሌላቸው ሀብት እስኪያገኙ ድረስ ብቻ የሚቆዩበት ሕይወት የሚያደርጉት ብዙዎች ናቸው። ነገር ግን እግዚአብሔርን ማምለክ ጊዜያዊ ሳይሆን ዘለዓለማዊ መሆኑን ማወቅ ያስፈልጋል። እግዚአብሔርን ማምለክ አካላዊ ሳይሆን የማይታይ ረቂቅ መንፈስ ነው። ወደዚህ ወደ ረቂቅ መንፈስ መምጣት መቻል አለብን። አካላዊ አይደለም፣ መንፈሳዊ ነው፣ ረቂቅ ነው። ስለዚህ እግዚአብሔርን በዚህ መልክ ልናመልከው ያስፈልጋል። እግዚአብሔርን ስናመልክ ሌላው እንደ ቃሉ መሆን መቻል አለበት። ቃሉ በሚያዘን መልክ። አሁን ብዙዎቻችን እግዚአብሔርን እናመልከዋለን። የምናመልከው ግን እንደ ልባችን ፈቃድ ብቻ ነው። እግዚአብሔርን የምናመልከው እኛ በመሰለን መንገድ ብቻ ነው። ብዙዎች አስተውላችሁ ከሆነ ብዙዎቻችን ቅል አድርግ እንጂ በጎ ላድርግ እንጂ ባላስቀድስ ምን አለ፣ በጎ ላድርግ እንጂ ጸበል ባልረጭ ምን አለ፣ እኔ ጥሩ ልሁን እንጂ ቤተክርስቲያን ባልመላለስ ምን አለ በማለት ከቤቱና ከአምልኮ የቀሩ ብዙ ሰዎች አሉ። ይኸውም መጽሐፍ ቅዱስን አንብበው እንደ ቃሉ የሚመሩ ስላልሆኑ ነው። ቃሉ እንደሚያዛቸው የሚገዙ ስላልሆኑ ነው። ስለዚህ እግዚአብሔርን ስናመልከው እንደ ቃሉ የምናመልከው ቃሉ በመራን መጠን ቃሉ ባዘዘን መጠን የምናመልከው አምልኮ እንጂ እንደ በጎ ፈቃዳችን ወይም ሕሊናችን እንደመራን ብቻ አይደለም። ምክንያቱም ብዙ ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርን ለማምለክ ባልወደዱት መጠን ለማይገባ አእምሮ ተላልፈው የሚሰጡ አሉ። አሁን በዓለም ላይ ብዙ አይነት አምልኮዎች አሉ። አይታችሁ ከሆነ ሁሉ ሰው መንፈሳዊ ነው። ሁሉ ሰው ራሱን መንፈሳዊ፣ ሁሉ ሰው ራሱን አምላኪ፣ ሁሉ ሰው ለእግዚአብሔር ቀራቢ አድርጎ ያለበት ዓለም ላይ ነው ያለ ነው። በየሚዲያው የሚቀርቡ ሰዎች በሙሉ መጀመሪያ እግዚአብሔርን ሲያስቀድሙ እንሰማቸዋል። ግሩም ነው፣ እውነት ነው።
ብዙዎች ስላደረጉት በጎ ነገር ሊሸለሙ ሲቀርቡ መጀመሪያ ማን ታመሰግናለህ ሲባል ወይም የምታመሰግነው መጀመሪያ እግዚአብሔርን አመልካለሁ የሚሉ ብዙ ሰዎች አሉ። እውነት ነው፣ ያስደስታል። መጀመሪያ የሚመሰገን እርሱ ነው፣ የሚቀድም እርሱ ነው፣ የሚያዘጋጅ የሚያከናውን የሚፈጽም እርሱ ስለሆነ ግን ሕይወታቸው እግዚአብሔርን በጠሩት መጠን ነው እንደ ቃሉ ነው የሚኖሩት ብለን ካልን ብዙዎች ከቃሉ ወጥተዋል። ለቃሉ የራሳቸውን ትርጉም እያስቀመጡ በራሳቸው ሕሊና የሚመሩ አሉ። እግዚአብሔርን ለማወቅ የማይወዱ አሉ። ለዚህ ነው አምልኮ በሚመስል መጥፎ አምልኮ ውስጥ የተገደቡ ሰዎች የምናየው። ምስጋና በሚመስል የተሳሳተ ምስጋና ውስጥ ብዙዎቻችን የምናየው። አምልኮ በሚመስል የተሳሳተ አምልኮ ውስጥ ብዙዎቻችን የምናየው እንደ እግዚአብሔር ቃል ስለማይመሩ ወይም እግዚአብሔርን ለማወቅ ስላልወደዱ ነው። መጽሐፍ ደግሞ እንዲህ ይላል፣ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር አምላክ የማይረባውን ነገር ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለማይረባ አእምሮ አሳልፎ ሰጣቸው። ሰው ለማይረባ አእምሮ ተላልፎ ከተሰጠ ሰይጣን እንኳን ያን ያክል አይጎዳውም። የራሳችን ባህሪ የሚጎዳንን ያክል፣ ህሊናችን የሚጎዳንን ያክል፣ ይሄ መረን የተለቀቀ ህሊናችን፣ ያልተገደበ ህሊናችን፣ ፍላጎቱ ያልተቋጨ ህሊናችን የሚጎዳንን ያክል ሌላ ሰው እንኳን አይጎዳንም። ስለዚህ ብዙዎቻችን እግዚአብሔርን ለማወቅ ባልወደድን መጠን፣ እንደ ቃሉ ለመመራት ባልወደድን መጠን፣ እንደ ቃሉ ለማምለክ ባልወደድን መጠን፣ በራሳችን ትርጓሜና ስልት በሄድን መጠን ለማይረባ አእምሮ ተላልፈን እንሰጣለን። ለዚህ ነው በዓለም ላይ የሚደንቁ ነገሮችን የምናየው። የሰው ሕሊና እንዴት እንደዚህ ያደርጋል፣ ሰው እንዴት እንደዚህ ይሰራል ብለን የምንላቸው ሰዎች ለማይረባ አእምሯቸው ተላልፈው የተሰጡ ናቸው። ሰው እግዚአብሔርን ማምለክ ሲተው ወይም እንደ ቃሉ መመራት ሲያቆም ለማይረባ አእምሮ ተላልፎ ይሰጣል። ስለዚህ እግዚአብሔርን እንደ ቃሉ ልናመልከው ያስፈልጋል። እግዚአብሔርን እንደ ቃሉ የምናመልከው ከሆነ፣ እግዚአብሔርን እንደ ቃሉ የምንከተለው ከሆነ ፍጹም የሆንንና በጎዎች እንሆናለን። እነዚህንም በተግባር በፍቅር በመታዘዝ በመስጠት በመርዳት በጸሎትና በምስጋና አምልኳችንን ልንገልጥ ያስፈልጋል። በተግባር ክርስትና ሕይወት ተግባራዊ እንቅስቃሴ ይፈልጋል። ማመን የመንፈስ ሥራ ነው። እግዚአብሔር እናምነዋለን፣ ሕሊናችን ነው የሚያደምጠው፣ ልባችን ነው የሚያምነው። ግን ተግባራዊ እንቅስቃሴ ያስፈልጋል፣ መተግበር ያስፈልጋል አምልኳችንን። አዎ ጾም ተግባራዊ እንቅስቃሴ ነው። ስግደት ተግባራዊ እንቅስቃሴ ነው። ምጽዋት ተግባራዊ እንቅስቃሴ ነው። መንፈሳችንን መተግበር መቻል አለብን፣ ማሳየን መቻል አለብን። አምልኳችን ተግባራዊ መሆን መቻል አለበት። ተኝተን እግዚአብሔር አምላክ ብለን ብንለው እግዚአብሔር አምላክ አምልኳችን አይቀበልም። ምናልባት አንድ ገድል ላይ ምናልባት ብዙዎቻችሁ ታውቃላችሁ። አንድ ሰው እንዲህ ይል ነበር ይላል። እቤቱ ተኝቶ ሚካኤልን ሁል ጊዜ ይጠራዋል። ጌታ ሆይ አምላኬ መልአኩ ሚካኤል ለሁሉ እንደደረስ ለባህራን እንደደረስ ለኔም ድረስልኝ እያለ ሁል ጊዜ ይለምነዋል። ነገር ግን ከአልጋው አልተነሳም። ነገር ግን ለመስራት አልተነሳም። ነገር ግን ለመበርታት አልሞከረም። እንዲሁ ይጠራዋል። አንድ ቀን ሚካኤል ተገልጦለት ወዳጄ ሆይ ምን ላድርግህ? ተነሳና ነግድ፣ ትርፍህን ልባርክልህ። ተነሳና ዝራ፣ ምርትህን ልባርክልህ። ተነሳና ድከም፣ ላብህን ልባርክልህ። ተኝተህ ምን አድርግ ትለኛለህ አለው ይባላል። እግዚአብሔርንም እንዲሁ ነው። ብዙዎቻችን ተኝተን እግዚአብሔርን የምንጠብቀው ሰዎች አሉ። ሳንንቀሳቀስ መንፈሳዊ ሕይወታችን ወደ ተግባር ሳንቀይር ሳንለውጠው ተግባራዊ አምልኮ ሳናመልክ እግዚአብሔርን ብቻ በራችን ዘግተን የምንለምን ሰዎች አሉ። ወገኖቼ አምልኮ ተግባራዊ ነው። ስለዚህ እግዚአብሔርን ስናመልከው እግዚአብሔር አምላክ የሚወደውን ስራ እየሰራን በተግባር መግለጥ መቻል አለብን። መጾም፣ መጸለይ፣ ማስቀደስ፣ ይሄ ሁሉ ያስፈልጋል። ስለዚህ አምልኳችን ተግባራዊ በፍቅር መሆን መቻል አለበት። ብዙዎቻችን መካከል ፍቅር ቀዝቅዛለች። በተለይ በዚህ ዘመን ፍቅር ቀዝቅዛለች። ወንድም ወንድሙን የሚገልበት፣ ወንድም ወንድሙን የሚያሳድድበት ዘመን ላይ ነው ያለ ነው። ሁሉ የተጨቃከነበት ዘመን ላይ ነው ያለ ነው። አባት ለልጁ የማይራራበት፣ ልጅ ለአባቱ የማይመለስበት፣ እናት ልጇን የማታስብበት፣ ልጅ እናቷን ማየት የማትፈልግበት የከፋ ዘመን ላይ ነው ያለ ነው ወገኖቼ። ፍቅር እንደቀዘቀዘች ለማወቅ ብዙ መራመድ አያስፈልግም። ወዳጆቻችን በጎናችን የሉም። ልጆቻችን ከኛ ጋር አይደሉም። ይረዱናል የምንላቸው ሰዎች ከኛ ጋር አይደሉም። ወደናቸው ያቀፍናቸው ሰዎች እየነከሱን ነው። የሰውን ሕይወት እንደ ቀላል ማስወገድ ቀላል የሆነበት ዘመን፣
የሰው ልጆችን ማረድ ቀላል የሆነበት ዘመን፣ ማስራብ ቀላል የሆነበት ዘመን፣ መግደል፣ ማሳደድ፣ መጨከን ቀላል የሆነበት ዘመን፣ በእንስሳት ላይ እንኳን ስናየው የሚሰቀጥጠንን ነገር በሰዎች ላይ ሲያደርጉ የምናይበት ፍቅር የቀዘቀዘበት ዘመን ላይ ያለን ወገኖች፣ እግዚአብሔርን እናመልካለን የምንል በስሙ የተጠራን መንፈሳችን አካላችን ለሱ እናስገዛለን የምንል ብዙዎቻችን በዚህ በሽታ ተመተናል። አገልጋዮች በዚህ በሽታ ተመተናል። በዘረኝነት በጎጠኝነት ተመተናል። ፍቅር ቀዝቅዞብናል። ሁሉን የሚወድ ምንም የማይፈልግን ለፍቅሩ የተነሳ ነፍሱን አሳልፎ የሰጠን አምላክ የምንከተል ልጆቹ ነን የምንልኛ ፍቅር በውስጣችን የለም። አዎ የሚወዱንን ስናፈቅር እንታያለን። ለሚመልሱልን ስንሰጥ እንታያለን። ደግ ሰው የሚጠሩንን ሰዎች ደግሰን ስንጠራ እንታያለን። ብዙ ሰዎች በብዙ ሚሊዮን የሚቆጠር ብር ሲለጋገሱ እናያለን። በዚሁ መጠን ብዙ ሚሊዮን ሰዎች የ10 ሳንቲም ዳቦ አጥተው ሲሞቱ ደግሞ እናያለን። ብዙ ሰዎች ፍቅር አጥተው ሲሞቱ እናያለን። ዛሬ ሰው የሚራበው ወዳጁን ነው ወገኖቼ። ዛሬ ሰው ነው እየተራብን ያለ ነው። ዛሬ ፍቅር ነው እየተራብን ያለ ነው። ሰውን የሚያነሳው ወገኖቼ ፍቅር ብቻ ነው። ሰውን የሚያጸናው ፍቅር ነው። ይሄ ፍቅር በክርስቲያኖች ልብ ውስጥ ሊገኝ ያስፈልጋል። ይሄ ፍጹም የሆነ ፍቅር ምንም ሳንፈልግ የምናፈቅረው፣ ጾታዋን ሳንፈልግ የምናፈቅራት፣ ጉልበቱን ሳናፍቅ የምናፈቅረው፣ ገንዘቡን ሳንሻ የምናፈቅረው፣ ከለላነቱን ሳንጠብቅ የምናፈቅረው ንጹህ ፍቅር ያስፈልጋል። እግዚአብሔርን ስናመልከው እንዲህ ባለ ንጹህ ፍቅር መሆን መቻል አለበት። ስለዚህ አምልኳችን በፍቅር መሆን መቻል አለበት። እኛ ከዓለም የምንለይበት፣ ዓለም እኛን አይቶ ሊለይን የሚችል ያለን መሳሪያ ፍቅር ብቻ ነው ወገኖቼ። ሁሉን ማፍቀር፣ የሚገፋንን ማፍቀር፣ የሚሰድበንን ማፍቀር፣ የሚገለንን ማፍቀር፣ የሚያሳድደንን ማፍቀር። በዚህ ፍቅር ዓለምን ድል እናደርግበታለን ወገኖቼ። ስለዚህ አምልኳችን በፍቅር የታጀበ፣ በመታዘዝ የታጀበ፣ እንደ ቃሉ የምንታዘዝ፣ ቃሉን የምንሰማ። አሁን ወገኖቼ ብዙዎች የቤተ ክርስቲያንን ድምፅ መስማት ያቆሙበት ዘመን ላይ ነው ያለነው። ብዙዎች አባቶችን ከማክበር የወጡበት ዘመን ላይ ነው ያለነው። በአንድም ይሁን በሌላ በሚደርሱ መከራዎች እንደ ክርስቲያን ያለ ማጉረምረም ከመኖር ይልቅ፣ ያለ ነቀፋና ያለ ነውር የእግዚአብሔር ልጅ ሆኖ ከመኖር ይልቅ በአባቶች ላይ ማሳደብ የተጀመረበት ዘመን ላይ ያለ ነው። እናስተውል። ሰይጣን በአንድም ይሁን በሌላ ጉዳዩ እኛን ከእግዚአብሔር፣ እኛን ከቤተ ክርስቲያን፣ እኛን ከአባቶች፣ እኛን ከመስቀል የመለየት ስራ ስለሆነ የሚሰራው እንዲህ ባለ አገልግሎት ውስጥ ያላችሁ ሰዎች ልትጠነቀቁ ያስፈልጋል። የሰይጣንን ስራ እየሰራችሁለት ነው። ግማሽ መንገድ ድረስ እየሄዳችሁለት ነው። ማስተዋል ያስፈልጋል። መከራ ሲመጣ መጸለይ፣ መከራ ሲመጣ በምስጋና ወደ እግዚአብሔር መቅረብ፣ በፍቅር ወደ እግዚአብሔር መቅረብ ያስፈልጋል እንጂ በመጥላት ያለመታዘዝ መንፈስ በውስጣችን ሊያድር አይገባውም ወገኖቼ። ስለዚህ እግዚአብሔርን ስናመልክ በመታዘዝ ጭምር፣ በመስጣትና በመርዳት ጭምር ያስፈልጋል። እግዚአብሔርን በመምሰል በመስጠት ያስፈልጋል። የተቸገረው ዛሬ ብዙ ነው። ፍቅር የተቸገረ አለ፣ ፍቅር በመስጠት ሀብት የተቸገረ አለ፣ ሀብት በመስጠት ጤና የተቸገረ አለ፣ ጤናን በመስጠት ጊዜን ጉልበትን በመስጠት በመርዳት አምልኳችንን መፈጸም መቻል አለብን። እግዚአብሔር እናመልካለን ስንል በጸሎትና በምስጋና። እኛ ጸሎታችን የሚሰማ አንድ ብቻ ነው። መጎዳታችን የሚሰማ አንድ ብቻ ነው። መገፋታችን የሚያደምጥ አንድ ብቻ ነው። ጩኸታችንን እንባችንን አይቶ መልስ የሚሰጠን አንድ ብቻ ነው። ስለዚህ በጸሎት መትጋት ያስፈልጋል። እስራኤልን ከግብፅ ባርነት እግዚአብሔር አምላክ ያላቀቀ በራሔል እንባ ነው፣ በራሔል ጸሎት ነው። እንዲህ ያለ የራሔል እንባ አለ ወይ ዛሬ? አዎ ብዙዎቻችን እናለቅሳለን። አዎ ብዙዎቻችን እናነባለን። የምናነባውና የምናለቅሰው ግን የአምልኮ ለቅሶ አይደለም፣ የእምነት ለቅሶ አይደለም፣ የመታመን እንባ አይደለም፣ የመጠቃት እንባ ነው ወገኖቼ። የመነካት ለቅሶ ብዙዎቻችን እናለቅሳለን። ልጃችን ሲሞት እናለቅሳለን፣ ልጁ ሲሞትበት ግን እንስቃለን። ቤታችን ሲፈርስ እናለቅሳለን፣ ቤታችን ሲተርፍ እግዚአብሔር እናመሰግናለን። አንዱ የአንዱ ችግር አይታየውም፣ አንዱ የአንዱ ችግር አይሰማውም። እንባችን የመጠቃት ነው። አሁን የምናነባው እንባ እንደ ራሔል ንጹህ እንባ ቢሆን ኖሮ የስንት ሰው እንባ ጽርሐ አርያም በደረሰ።
የስንቱ ሰው እንባ አርያም በደረሰ እግዚአብሔር መንበር ስር በደረሰ ግን ለቅሷችን ሁሉ የመጠቃትና የመነካት ለቅሶ ብቻ ስለሆነ አምልኳችን ፍጹም አልሆነም ወገኖቼ። ከዚህ በላይ አምልኳችን ፍጹም እንዲሆን ምስክሮቹን ማየት ያስፈልጋል። ምስክሮቹን ማየት እግዚአብሔር እንዴት እንዳመለኩት በየትኛው መንገድ እንዳለፉ እንዴት እንደጸኑ እንዴት እንደበረቱ ምስክሮቹን ማየት ያስፈልጋል። አዎ ዳኛ ፊት የቀረበ ሰው መበደሉ እየታየ ተፈንክቶ ተጠግኖ እየታየ እጁ ተቆርጦ ከነ ጉንዱሹ ቀርቦ ተዘርፎ መዘረፉ እየታወቀ ግን ዳኛው አንድ ነገር ይጠይቃል። ምስክር አለ ይላል። በየትኛውም ፍርድ አደባባይ ያለ ምስክር ፍርድ የለም። አሁንም እኛም ለእግዚአብሔር ምስክሩ የሆኑትን ማየት ያስፈልጋል። ለዚህ ነው ሐዋርያው ጳውሎስ እኛ ኢየሱስ ክርስቶስ በዚህ እንደተገደለ እንደሞተ እንደተነሳ ምስክሮቹ ነን ይላል። ስለዚህ ምስክሮቹን ማየት ያስፈልጋል። የነሱን ሕይወት መዳሰስ ያስፈልጋል። የነሱን እንባ ማየት ያስፈልጋል። ጽናታቸውን ማየት ያስፈልጋል። አምልኳችን የቀና እንዲሆን ወገኖቼ ምስክሮቹ ስላሉ ነው የክርስቶስ ደም እዚህ የደረሰው። የክርስቶስን ደም የምናስታውሰው ምስክሮቹ ስላሉ ነው። ምስክሮቹ ባይኖሩ ኖሮ የክርስቶስን መከራ እንረሳው ነበረ። የክርስቶስ ደም እኛ ጋር አይደርስም ነበረ። በመስቀሉ ላይ መስቀላቸውን የሚጥሉ ምስክሮቹ ባይኖሩ ኖሮ የክርስቶስ መከራ እኛ ጋር አይደርስም ነበረ። አዎ ለፍቅሩ የምንታመን መከራው በልባችን እንደ እሳት እንደ እቶን የሚነድብን ሰዎች የክርስቶስን መከራ እንረሳው ነበር ሲባላው ሊሰቀጥጠን ይችላል። ግን እውነቱ ይሄ ነው ወገኖቼ። ኢየሱስ ክርስቶስን በመስቀል ላይ የሰቀሉት ሮማውያን ሰውን በመስቀል ላይ የመስቀል ልማድ ስላላቸው ነው። ያ ማለት ግን አስተውሉ፣ ብዙ ሺህ ሰዎች ከክርስቶስ በፊት ተገለዋል ማለት ነው። ብዙ ሺህ ሰዎች ከክርስቶስ በኋላ ተገለዋል ማለት ነው። የአንዱንም ታሪክ ግን አናውቅም። እከሌ የሚባል ሰው በንጽህና ሞተ ሲባል ግን አናውቅም። ምክንያቱም ሞቱ ልክ አይደለም ብሎ ስለ ሞቱ የሞተ ምስክር ስለሌለው ነው። በመስቀሉ ላይ መስቀል የሚጥልለት ምስክር ስለሌለው የማንንም ታሪክ አናውቅም። የክርስቶስን ታሪክ ግን እስካሁን ድረስ እናውቃለን። ለምን? በመስቀሉ ላይ መስቀላቸውን የሚጥሉ ምስክሮች ስላሉ። አሁንም ምስክሮቹን ማየት ያስፈልጋል። ምስክሮቹን ስናይ ወደ ክርስቶስ የምንሄድበት መንገዶቻችን ናቸው። ክርስቶስን የምናይባቸው መስታወቶቻችን ናቸው። የክርስቶስን መከራ ሊሸፍን የሚችል በምድር ላይ ኃይል የለም። የክርስቶስን መከራ የሚያጎላና የሚያሳይ ግን አለ ወገኖቼ። በክርስቶስ መስቀል ላይ መስቀላቸውን የጣሉ ቅዱሳን እንደ ነበልባል ብርሃናቸው ቢታይ፣ ስራቸው ቢታይ፣ ሞታቸው ቢታይ የፍሙን ኃይል ነው የሚነግረን፣ የክርስቶስን ኃይል ነው የሚነግረን። ስለዚህ ይሄንን ማየት ያስፈልጋል። ምስክሮቹን ማየት ያስፈልጋል። ለነገም እኛ ምስክሮች ሆነን ማለፍ አለብን። አዎ ዛሬ ብዙዎች እየተገደሉ ነው። ስለ ስሙ እየሞቱ ነው። ስለ ክብሩ እየተሰቀሉ ነው። ስለ ስሙ ስለ ክብሩ እየተገደሉ ነው። እነዚህ ደግሞ ለነገ ምስክሮቻችን ናቸው። ክርስቶስን አሻግረው የሚሰጡ ምስክሮቻችን ናቸው። አምልኳችን እንዲህ የጸና መሆን መቻል አለበት። ከዚህ ከወጣን ግን አምልኳችን ከንቱ ከሆነ ግን እግዚአብሔር አምላክ እንዲህ ይለናል፣ በራድ ወይም ትኩስ እንዳልሆን ካውቃለሁ፣ እንዲሁ ለብ ብለሃልና ከአፌ ልተፋ ነው ይላልና። ለብ ያለ ሕይወት በውስጣችን ሊኖር አያስፈልግም። በዘመናችን ሁሉ ታምነን ልንኖር ያስፈልጋል። የቸርነት ባለቤት የዘመናት ጌታ የሰላም አለቃው እግዚአብሔር አምልኳችን ፍጹም ብርቱ በመንፈስ እና በልዕልና ሆኖ ልጆች ሆነን ለዘላለም እንድንኖር እግዚአብሔር አምላክ ኃይልና ብርታት ይስጠን። ወስብሐት ለእግዚአብሔር።